ሰላም እንግዲህ ሁላችሁም ብዙዎቻቸው ዮክራ በጣም አሪፍ ነው ለሁሉም ነገር ለቆዳ ለጤንነት ምናምን በጣም አሪፍ ነው እየተባለ ነው። ግን በእርግጥ አዎ ለጤንነትም ለቆዳም በጣም አሪፍ ነው። ግን ስፔሻሊ ደግሞ በጣም አሪፍ ደግሞ የሚሆነው ለምንድን ነው መሰላችሁ? ለውፍረት ላስቸገራችሁ ሰዎች ነው። በነገራችን ላይ እኔ ከዚህ በፊት ሞክሬዋለሁኝ እንደዚሁ ለስኳር ህመም ላለባቸው ሰዎች ነጭ ሽንኩርት አብራችሁ ትዘፈዝፉና በጣም አሪፍ ነው። በዛ ላይ ደግሞ በጣም ነው የሚያከሳው ጋይስ። እና እስቲ እኔ ደግሞ ያው ለውፍረት ምናምን ሳይሆን እኔ ደግሞ ለጤንነትና ለቆዳ ይፈልጋለሁኝ። ስለዚህ እስቲ ሰው እንደሚያደርገው በነገራችን ላይ እነዚህ ስትቆራርጧቸው ውስጥ ላይ ትል አለበት፣ አንዳንዴ ትል አለበት። በነገራችን ላይ አንዳንዶቹ ላይ ትል አለበት እና እያያችሁ ተጠቀሙ። ስትከትፉና ውሃ ውስጥ ስትጨምሩት እያያችሁ ተጠቀሙ። እዚህ ውስጥ ትል አለው፣ አንዳንዴ ትል ይወጣዋል ማለት ነው። ኖርማል ይመስላችኋል። አሁን እንደዚህ ታዩት ኖርማል ነው የሚመስላችሁ፣ ግን ብዙ ጊዜ እንደዚህ ትል አጋጥሞኛል እኔ እና ግን በጣም ዮክራ በአረብኛ ባሚያ በጣም አሪፍ ነው ለጤንነት፣ ለፊት፣ ለቆዳ እንዲሁም ደግሞ ውፍረት ላስቸገራችሁ። ሲቀጥል ደግሞ ስኳር ላለባቸው ሰዎች በጣም አሪፍ ነው። እኔ ከዚህ በፊት እንደዚሁ ለሰው ተጠቅሜዋለሁኝ። በጣም ያከሳል ግን ለውጥ ያመጣል በጣም ማለት ነው። እና አብሶ ደግሞ ውፍረት በጣም ይቀንሳል። በነገራችን ላይ ነጭ ሽንኩርት እንደ ነጭ ሽንኩርቱም እንደዚሁ ቆርጣችሁ ከትፋችሁት ማለት ነው። ማለት ከትፋችሁ ስላችሁ እንደዚሁ በቀጭኑ ከትፋችሁ በስላይስ ብትዘፈዝፉት ከዛ በ24 ሰዓት ውስጥ ጠዋትና ማታ ደግሞ ብትጠጡት ደግሞ ማለት ነው ኦ ማይ ጋድ በጣም ለየት ያለ ለውጥ ነው የምታዩበት። ግን ያው አሁን ላይ አቁሜዋለሁ ውፍረት መቀነስ ስለማይፈልጉ ብላችኋለሁ። ውፍረት መቀነስ የምትፈልጉ ሰዎች ግን በጣም አሪፍ ነው። ለውጥ ታዩበታላችሁ። ማርያምን እኔ የምሬ ነው የምላችሁ። ይሄ ለቪው ምናምን አይደለም። በነገራችን ላይ ይሄ እርግጠኛ ያየሁበት ነገር ስለሆነ ነው። እና እኔ 3 ፍሬ ነው የተጠቀምኩት። እንግዲህ አንዱን አስቀምጫለሁኝ ስለደረቀብኝ። ከዛ በዚህ ዘፍዝፌ አስቀምጣለሁ። እንደዚህ አይነት ካላችሁ ዘፍዝፋችሁ ማሳደር ነው። እኔም እንደዛ ነው የማደርገው። ከዚህ በፊት ሲጀመር እኔ በብርጭቆ ነው ዘፍዝፌ ማሳደረው የነበረው። ከዛ ነጭ ሽንኩርት 3 ፍሬ ምናምን አረግበታለሁ እንደዚሁም። ከዛ ዘፈዝፈዋለሁኝ። ከዛ ጠዋት በባዶ ሆድ ይጠጣል ማለት ነው ጋይስ። ታዲያ አሪፍ ነው። እኔ ለራሴ ጠጥቼ አላውቅም፣ ግን አሁን ያዘጋጀሁት ለራሴ ነው። ቤተሰብ ለራሴ ነው። ባልዬ አይፈልግም፣ ውፍረቱ መቀነስ ስለማይፈልግ አይፈልግም። ስለዚህ ግን አሪፍ ነው ለጤንነት። በነገራችን ላይ አብሶ ደግሞ ስኳር ላለባችሁ ሰዎች በጣም ፍትህ መድኃኒት ነው። በነጭ ሽንኩርት ነው ታዲያ ለእናንተ በነጭ ሽንኩርት እና እኔ ዩቲዩብ ላይ ከዚህ በፊት ዩቲዩብ ላይ አይቼ ነው የሰራሁት ማለት ነው። ግን በጣም ለውጥ አለው። አሪፍ ነው፣ ግን ያከሳል። በዚህ ላይ ውሃ እንሞላበታለን ማለት ነው። እኔ ነጭ ሽንኩርት አልፈልግም፣ ነጭ ሽንኩርት አላረግም ጋይስ። እንግዲህ 3 ፍሬ ነው ያረኩበት እንደነገርኳችሁ። ከሰጥ የቆረጥኳት እንትኑ ላይ የቆረጥኩት ማለት ነው ጋይስ። ጨምሬዋለሁ። ቂጡ ይቆረጥ የለም። እቺ አያቱ የቆረጥኩትን አስገብቻታለሁ እና ጫፍጫፉን ማለት ነው። ስለዚህ እኔ አሁን እንደዚህ ጠርሙሱ ላይ አረገዋለሁኝ። ማጋድ እንትን ቅጄ ነበርና እዚሁ እያየው ሊቃጠል ጋይስ። እና ይኸውላችሁ እንደዚህ ተረጉትና ከዛ
እንግዲህ ይሄን ይመስላል ቤተሰቦቼ። አሳድረዋለሁኝ እንግዲህ እስከ ጠዋት ድረስ ምን እንደሚሆን እናያለን። በጣም አሪፍ ነው በነገራችን ላይ ምንም አይነት ጣዕም የለውም። ጤናችሁን ጠብቁ። ይሄ አስሩን ክሬም ምንም ከመቀባት እንደነዚህ አይነት የተፈጥሮ ነገሮችን መጠቀም ይሻላል። ለቆዳ ደግሞ በጣም አሪፍ ነው፣ ለጤንነትም ለቆዳ። ስለዚህ ይሄኛው ደረቅ ነው። እኔ ደረቅ አልወድም እንደዚህ እና አመሰግናለሁ። ላይክ እና ሼር አድርጉ።